በጣም አዘንክልኝ እንዴ? አዎ ላንቺ ያላዘንኩ ለማን ላዝን? አንቺ እኮ ሚስቴ ነሽ። ፈጣሪ ከፈቀደ ደግሞ የወደፊት ልጆቼ ናት። ኧረ እባክህ የልጆቼ እናት ነው ያልከው? ለነገሩ ምኞት አይከለከልም። ምን እንደሚገርመኝ ታውቃለህ? ማንም የበላይ ነኝ የሚል ሰው ሁሉ ፈጣሪ ከፈረደበት ፈረደበት ነው። ምንም ማድረግ አይችልም። ለሱ ደግሞ ማሳየው አንተ ነህ። ትሰሚኛለሽ? አፍሽን ዝጊ። አለበለዚያ ግን ምን እንዲያጎቴ ታማለች እኮ ምን ልታደርጋ ነው? አንተ አፍህን ዝጋና ቁጭ በል። በማያገባ አትግባ። እሺ ግን ያው ተረጋጋቢ። ቆይ የምፈራህ ነው የሚመስልህ? ከዚህ በላይ ምን እንዳታመጣ ነው የምፈራህ? ንገረኝ። ከዚህ በላይ ምን እንዳታመጣ ነው የምፈራህ? አፍሽን ዝጊ እያልኩሽ ነው ሴት። ሰላም ሰላም፣ እንዴት ናችሁልኝ? ወደ የሀረግ ድራማ ቤተሰቦች ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ እኔ ተወዳጆች? ጉድ በል ጎንደር፣ ጉድ በል ጎንደር። ይህን ነገር እንግዲህ ሉሊት ሪከርዱን ካሰማችሁ በኋላ አቶ ያፌት ቆይ እንደለመደው አሁንም ነፍስ ሊያጠፋ ነው። ወይኔ በጌታ ግን ኤፍራታ ያን መድኃኒት ትውጣ ይሆን ወይስ በአፏት ይዘው ይሆን? በነገራችን ላይ እርጉዝ የሆኑ ሰዎች እኮ መድኃኒት አይወስዱም መሰለኝና ምናልባት ያው እሱ መድኃኒቱ ሲሰጣት እርጉዝ እንደሆነች እንደማያውቅ አስባ እሷ ደግሞ ለዛ ብላ በአፏ እንደምትይዘው ተስፋ አደርጋለሁ፣ እንደማትውጠው ማለት ነው። እና የያፌት ተንኮል እንግዲህ እዚህ ጥግ ድረስ ነው። በነገራችን ላይ ያፌት በጣም ተንኮለኛና በጣም መጥፎ ሰው ነው። እኔ በጣም አምባገነንነትና ግን ኤፍራታ በጣም ተመችታኛለች። ልክ ልኩን ነግረዋለች ማለት ነው። እንግዲህ እሱ ብቻ አምባገነን በሰዎች ላይ ማለት ነው። ሰዎችን በመግደል ብዙ በጣም መጥፎ ኃጢአቶችን ነው የሚሰራው። በነገራችን ላይ በግልጽ የሚታዩ ሴቶችን በመሸጥ ኢቭን እንኳን የኤፍራታን እናትን ገኒን እንዴት ከፍልና ዝቅ አድርጎ እንዳዋረዳት አይታቸዋል አይደለ? መቀጠር ፈልገሽ ነው ወይ በግልጽ ቅጠረኛ ቲም ወይ ቀጥርሻለሁ ከፍልሻለሁ ምናምን ብሎ ከፍና ዝቅ አድርጉ የንቀትና የልህ። በነገራችን ላይ ኤፍራታን አይወዳትም። 100% የምናገረው ነገር ቢኖር ልጅቷን አይወዳትም እና እልህ ነው በቃ እንጂ ሰውን ወዶ አያውቅም። እና እንግዲህ ምንድነው የኔ ተወዳጆች እዚህ ቀደም እንደነገርኳችሁ ያፌት ልጅ መውለድ አይችልም። በጣም ይገርማል። በጣም በሚገርም ሁኔታ እንደ ጭራቅ ብቻውን ነው የሚኖረው። እንደ ጸባዩም እንደ ጭራቅ ነው። ይህ ሁሉ ያጠራቀመው ያከማቸውን ንብረት ሁሉ እንኳን ነገ ቢሞት የሚወርሰው አካል የለም። አይገርማችሁም? ይህ ሁሉ አጽያት ይህ ሁሉ ነውር የሚሰራው ለማን እንደው ራሱ አይታወቅም። ነገ ትቶለት የሚያልፍ ልጅ እንኳን የለውም። ምክንያቱም እሱ ሟች ነው፣ ወይም ደግሞ በቃ ከዚህን ህይወት የሚኖረው ሰው አይደለም። አጠራቅሞ ነገ ላይ አይኖረውም ያን ህይወት እንደዚህ ግፍ እየሰራ ማለት ነው። እና ለማን ነው ልጅ እንኳን ራሱን እንኳን መተካት የማይችል ሰው ነው። እንግዲህ ያ ደግሞ ክፋቱ ያመጣበት ይመስለኛል። በጣም ሲበዛ ክፉ ነው። በተለይ ሴቶች ላይ የሚያደርገው ክፋት ያው በእርግጥ እሱም እንደዛ ስቃይ ስላደረሱበት ይመስለኛል። አንዳንዴ ሰዎች መጥፎ ነገር ህይወታችን ላይ እያደረጉብን ወይ በድህነታችን ወይ በሆነ በሌለን ነገር ሰዎች እኛን የሚያንቋሽሹን ከሆነ ሰዎች የሚበድሉን ከሆነ ልክ ስናድግ ወይም ደግሞ ጊዜ ስናገኝ በጣም ክፉ ነው የምንሆነው። እና ከያፌት ያየሁት እሱን ነው። እንግዲህ እናቱ ኢቨን እንኳን አባቱ በጣም ሀብታም ነው እንደምታዩት፣ የነናታን አባት ነው አባቱ። ግን በድህነት ብቻ አይደለም ያደገው፣ እናቱን ራሱ የሚያሳክምበት አቶ ነው እናቱ የሞተችበት ማለት ነው። ይህ ሁሉ ነገር ሲሆን ግን የነናታን አባት በጣም ሀብታም ነው እንደምታዩት። መርዳት ይችል ነበር ያችን እናት ማለት ነው። እና እሷን ባለመርዳቱ ምክንያት እናቱ ሊረዳለት ባለመቻሉ ምክንያት አባቱንም በጣም ይጠላዋል። የነናታንን አባት እንደዛ እንዲሆን ያደረገው ራሱ እሱ ይመስለኛል። በመኪና አደጋ እንትን ብሎ ለሕክምና ውጭ ሀገር ሄዶ የሞተው ማለት ነው። እና አንዳንድ ጊዜ ሰዎችን በቀልተኛ ወይም ደግሞ ክፉ የምናደርጋቸው እኛ ራሳችንን። በነገራችን ላይ ያፌት ዛሬ እንደዚህ አይነት ውጤት ያለው ሰው የሆነው በልጅነቱ ስለተሰቃየና መጥፎ ነገሮች በህይወቱ ውስጥ ስላሳለፈ ነው። እንግዲህ እናትን ያክል ነገር ያጣት በገንዘብ እጦት ነው። ግን አባቱ በጣም ሀብታም ነበረ፣ አይወደውም፣ ልጅ የማይለውም ነበርና ያደገበት ሁኔታ ደግሞ ጥሩ ሁኔታ አልነበረም ያፌት ማለት ነው። እና በጣም መጥፎ ነገር ተደርጎበታል። በኢቭን ልጅ እንኳን መውለድ የማይችልበት ምክንያት ምንድን ነው? በልጅነቱ የተደረገበት ነውርና ግፍ ነው ማለት ነው። እና ከዛ ልጁ ግን ቂም ስለያዘ ግፍ ዛሬ ላይ በሰዎች ላይ ሰው የዘራውን ያጭዳል የሚባለው እንደዚህ ነው። በቃ ራሳችን ሰዎችን መጥፎ እንዲሆኑ እያደረግን ካሳደግናቸው
እያንቋሸሽ ናቸው ከፍ ዝቅ እያደረግን ካሳደግ ናቸው ያኔ ማህበረሰቡን አይደለም የምንመስለው። ልክ ስናድግ ጭራቅ ነው የምንሆነው። እና ያፌት በዚህ ሰዓት ከገንዘብና ከገንዘብ ውጭ ምንም ነገር አይታየውም። ሰውን ይገድላል። በጣም የስንቱን ሰው ነፍስ እንዳጠፋ ለሱ የሰው ነፍስ በጣም ቀላል ናት። በጣም አምባገነንነት በጣም በዛ ማለት ነው እሱ ጋርና ልክ ቢኖረው ማለት መቆም የለበትም ወይ ይሄ ነገር? ከዚህ በላይ አልበዛም? እኔ በጣም ነው የገረመኝ። የምሬ ነው የምላችሁ። ህግስ ደግሞ ሊይዘው አይገባም ወይ? በጣም እኮ እንትን አለ። አሁን ገኒ እንዴት እንዳሸማቀቃት ተመልከቱ። እንዴት እንዳላት እንግዲህ ሚስቱ እናት ናት እና በጣም ሲበዛ ክፉ ነው። ለሱ ማሳያው ደግሞ እንግዲህ ቤዚ አርግዛ የነበረው በነገራችን ላይ ከሱ አልነበረም። የክፋቱን ጥግ ልንገራችሁ። ቤዚ ጋር አብረው ተኝተው ግን እሱ ተነስቶ ከተኛች በኋላ እሱ ሌላ ወንድ አብሯት እንዲተኛ ያደረገ ከቤዚ ጋር ማለት ነው። እና ቤዚ ደግሞ ከሱ ጋር እንዳደረች ነው የምታውቀው። ከዛ ልጅቷ አርግዛለች። የሱ ልጅ እኮ አይደለም። ከዛ ደግሞ ያንን ልጅ ደግሞ ገደለባት። ተመልከቱ፣ ልጁን ገደለባት ማለት ነው። እሷም ከሱ ያረገዘች ነበር የመሰላትና ያን ልጅ እንግዲህ ገደለባት። አሁን ደግሞ የናታንን ልጅ ሊገል ነውና ሰውየው በጣም ጭካኔ አበዛ። በጣም ልክ አጣ። ያልገደለው ሰው የለም። ዶክተሩን ገደለው። ኤፍራታ መረጃ ማግኘት አትችልም። አሁን ዶክተሩ መጀመሪያውኑ መናገር ነበረበት ለኤፍራታ ደውሎ። አሁን እዚህ ጋር ውስብስብ ባለ ነገሩ ምንድን ነው? ዶክተሩ ከመሞቱ በፊት ቢያንስ ደውሎ ለኤፍራታ እንትኑ እንደተቀያየረ ቢነግራት፣ ዲኤንኤ ምርመራው እንደተቀያየረ እንኳን ቢነግራት ያፌት እየተከታተላት እንደሆነ ትጠነቀቅ ነበረ። እና ዶክተሩ ይህን ነገር ሳይናገር ነው የሞተው። ሉሊት ደግሞ ይህን ነገር ሪከርድ አድርጋለች። በነገራችን ላይ ሉሊት ሙሉውን ቪዲዮውን አልሰማችም። የናታን ልጅ እንደሆነ ራሱ አልተናገረችም። ለምን? ሙሉውን ድምፁን አላዳመጠችም። እሱ ግን ልጅ መውለድ እንደማይችል ስለሚያውቅ ከሷ ጋር ምንም አይነት ግንኙነት እንደሌለው ስለሚያውቅ ነው የናታን ነው ብሎ ስለጠረጠረ ነው። እና እንግዲህ ኤፍራታ እርግጠኛ ትጠነቀቃለች ብዬ አስባለሁ። እንዲሁ እንደው መድኃኒቱ እንኳን እንደዛ የሚያደርግ ልጇን የሚገልባት ብቻ ሳይሆን መድኃኒት የእርጉዝ ሰዎች መድኃኒት የሚወስዱ አይመስለኝም። ስለዚህ ያን መድኃኒት አትወስደውም ብዬ ተስፋ አደርጋለሁ። በአፏት ይዘውና እንደወሰደችው ታስመስላለች ማለት ነው። እና ደግሞ አንጀቴን በቃ ቅቤ ያጠጣችልኝ ንግግሯ ማለት ነው። መድኃኒት ውሰጂ፣ ያው ተንኮሉን ማለት ነው። መድኃኒት ውሰጂ እና ተኝ ምናምን ሲላት ታስብልኝ የለ እንዴ ምናምን ትለዋለች። እና አዎ ወደፊትም እኮ የልጆች እናት ልትሆኝ ትችያለች ምናምን ብሎ ሙድ ልይዝ ሲል ወይኔ ኤፍራታ እንደው ምን ላድርግሽ፣ በቃ እንደው አፌ ቁርጥ ይበልልሽ። ምኞት አይከለከልም አለችው። ምኞት አይከለከልም። የክፋትህን አይቶ ፈጣሪም ራሱ ለአንተ ከልክሎሃን አለችው። የክፋትህን በእጅ አዙር አግኝተዋል ስትለው እንዴት ደስ እንዳለኝና አንጀት ውርር ነው ያለው። ግን ትጠነቀቃለች ብዬ ተስፋ አደርጋለሁ። እሷ አጠረጥርም። በነገራቸው ላይ ሁሉም ነገር ውስብስብ ብሏል። አሁን ላይ ዶክተሩም ሙቷል። ሉሊት ናት ሪከርድ ያደረገችው እንዴት ያውቃም ብላ ታስባለች። ዶክተሩ እንኳን እንደሞተ ብታውቅ ትጠረጥር ነበረና ስለዚህ መድኃኒቱን እንዳትወስደው ነው። እኔ ብቻ በሆነ ነገር መድኃኒቱን እንዳትወስደው ጸልይላታለሁ። መድኃኒቱን ከወሰደችው እንግዲህ ልጇን አታገኘውም ማለት ነው። ይሄ ደግሞ በጣም ነው የሚያስጠላው እንደዛ ከሆነ። እዚህ ቀደም የቤዚ ልጅ እንደዛ መሞቱ በጣም ያናድዳል። ማለት አመጣጡ ልክ ባይሆንም ግን ልጅ ነው፣ በቃ ልጇ ነው። እና እሱ አልበቃ ብሎ ደግሞ ሌላ ሲጨመር እኔ አይደል ነው ብቻ ምን እንደምል ማለት ነው። እና በጣም ነው የሚያናድደው። ብዙዎቻችሁ በጣም ተጨንቃችኋል ማለት ነው። ኤፍራታ መድኃኒቱን ተወስዶ ይሆን ወይስ ምን ሊፈጠር ይችላል ብላችሁ ማለት ነው። እውነት መድኃኒቱን ከወሰደችው ልጇ የሆነ ነገር ከሆነ ድራማው ራሱ ፍትሐዊ አይደለም፣ ልክም አይደለም። ደራሲው ልክ አላደረገም ማለት ይቻላል ማለት ነው። በፍጹም እንደዛ መሆን የለበትም። በፍጹም መድኃኒቱን ወስዳ ልጇ የሆነ ነገር መሆን የለበትም ብዬ ነው የማስበው። እንግዲህ አቶ ናታን ደግሞ እሱ ሆን ብሎ እንዳጋጫ ስላወቀ ማለት ነው። ያው ሆን ብሎ አይደለም፣ እሷ መሪውን የጠምዛበት ነው። ናታንን ሊገለው እንደሆነ ስትሰማ በቃ ራሷንም እሱንም ማጥፋት ነበር የፈለገችው። ጎበዝ ናት ግን በጣም ነው ማደንቃት ማለት ነው። ለተነሳችበት አላማ እስከ ጥግ ድረስ ነው የምትሄደውና ያው በእሷ በኩል የሆነበት ምክንያቱም በዛ ነው እንጂ ሆን ብሎ አላጋጫትም። ናታን ግን እንደምታውቁ ስሜታዊ ነው። ተነስቶ እጄ ካልደበደብኩት እያለ ነበርና ይሄ በጣም ከባድ ነገር ነው ለሷም ማለት ነውና የሰው ሚስት እስከሆነች ድረስ መብት የለውም እና በጣም ከባድ ነገር ነው። አቤል ግን በጣም ተመችቶኛል። ከሷ ጎን ነው የሚሆነው፣ ለሷ በጣም ያግዛል። ያፌትን በጣም ስለሚጠላው ማለት ነውና አሁን እንደውም እየወደድኩት መጣሁኝ። ከሷ ጎን ነው፣ ለሷ ያግዛል ምናምንና እኔ ግን በፊት በጣም ያናድደኝ ነበረ። አሁን ግን እየወደድኩት መጥቻለሁ። አቤል እንግዲህ
ለኤፍራታ ነው የሚያግዘው፣ ከእሷ ጎን ነውና ይጠብቃታል፣ ይንከባከባታል። ይህ በጣም አሪፍ ነው። ልክ እንደ ወንድም ማለት ነው። ያፌትን ስለሚጠላው እሱን ማጥፋት ስለሚፈልግ ማለት ነው። የኔ ቤተሰቦች እና የዛሬው እንግዲህ ይህን ይመስል ነበረ። በሌላ በነገ እስከምንገናኝ ድረስ መልካም ጊዜ። ባይ ባይ።